ሲናገር እርሱም በመካከላቸው ሰንጥቆ ሄደ ይላል። እኔ ከእግዚአብሔር የተካፈልኩት ሰንጥቆ ማለፍን ነው። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። እንደ መጋረጃ የሸፈናችሁ ነገር ይነሳል። እንደ ተራራ የከለላችሁ ነገር ደልዳላ ሜዳ ይሆናል። ወደ ታች የቀበራችሁ ሸለቆ ወደ ላይ ከፍ ይላል። ሶስቱ የዳዊት ኃያላን ዳዊት ወደ ተሸሸገበት ዋሻ ድረስ መጡ ይላል። ነገሮች ሲቀያየሩ፣ የያዛችሁት ሲበተን፣ ያገኛችሁት ተቀባይነት ዜሮ ሲሆን፣ ያጀባችሁ ሲበተን፣ በግራ መጋባት ስትዋጡ፣ ብቸኝነት ሲከባችሁ፣ አጽናኝ በምትፈልጉበት ወቅት የሕይወት አቅጣጫ ዝብርቅርቁ ሲወጣ የጠፍታል የሚል እሱ ነው እውነተኛ ወዳጅ። መጽሐፍ ቅዱስ የያዛችሁ ሁለተኛ ሳሙኤል ምዕራፍ 23 ቁጥር 14። በዚያም ጊዜ ዳዊት በምሽግ ውስጥ ነበር፣ የፍልስጤማውያንም ሰራዊት በቤተልሔም ነበር። ዳዊትም በናፍቆት በቤተልሔም በር አጠገብ ካለችው ጉድጓድ ውሃ ማን ባመጣልኝ አለ። ስለዚህ ሦስቱ ኃያላን በፍልስጤማውያን ሰራዊት መካከል ሰንጥቆ በማለፍ በቤተልሔም በር አጠገብ ካለችው ጉድጓድ ውሃ ቀድተው ለዳዊት አመጡለት። የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ለዳዊት ከምንጩ ውሃ ቀድተው አመጡለት። የመልእክት ርዕስ ሰንጥቀ እለፍ ይላል። አጠገብ ያለውን ሰው በትከሻ ነካ አርገውና ሰንጥቀ እለፍ በለው። ጨለማን ሰንጥቀ ታልፋለህ። የሰነፎችን ንግግር ሰንጥቀ ታልፋለህ። የሟርተኞችን አዋጅ ሰንጥቀ ታልፋለህ። አሜን ይበል አንድ ሰው። ክፉ ሰዎች አንዱ በአንዱ ላይ ቢደመሩ በመካከላቸው ሰንጥቀ ታልፋለህ። ሉቃስ ወንጌል ምዕራፍ 4 ቁጥር 30 ላይ የእግዚአብሔር ቃል ሲናገር እርሱም በመካከላቸው ሰንጥቆ ሄደ ይላል። ሰንጥቆ ምን አለ? እርሱ የተባለው የናዝረቱ ኢየሱስ ነው። እርሱም በመካከላቸው ሰንጥቆ ምን አለ? ሄደ። እኔ ከእግዚአብሔር የተካፈልኩት ሰንጥቆ ማለፍን ነው። ስለማትሸነፉ አትፍሩ። ስለማትመለሱ አትፍሩ። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። ከናንተ ጋር ያለው ከነሱ ጋር ካለው ይበልጣል። እስኪ አንድ ሰው አሜን ይበል። እኔ ፍርሃትን አልተካፈልኩም። ወደኋላ መመለስን አልተካፈልኩም። ተደብቆ መቀመጥን አልተካፈልኩም። ወጥቶ መገለጥን ነው የተካፈልኩት። እግዚአብሔር እንደዚህ ያለ ዛሬ ማለዳ የጠላትን ጭፍራ አልፎ የሚገለጡ ሰዎች አሉ። እንደ መጋረጃ የሸፈናችሁ ነገር ይነሳል። እንደ ተራራ የከለላችሁ ነገር ደልዳላ ሜዳ ይሆናል። ወደ ታች የሰመጣችሁ፣ ወደ ታች የቀበራችሁ ሸለቆ ወደ ላይ ከፍ ይላል። የሚገለጡ ሰዎች አሉ አለኝ ጌታ። አጠገብ ያለውን ሰው እጁን ጨብጠውና ትገለጣለህ በለው። በዚህ ዓመት በክብር በጨመረ ሞገስ፣ በጨመረ ኃይል፣ በጨመረ ቅባት፣ በጨመረ ተቀባይነት፣ በጨመረ መረዳት አው ትገለጣለህ። አው ትገለጣላችሁ። አው ትገለጣላችሁ። በሁለተኛ ሳሙኤል ምዕራፍ 23 ላይ የእግዚአብሔር ቃል እንደሚያስረዳው ከሆነ ዳዊት ታርጌት አድርጎ ከሚፈልገው ከሳኦል ቁጣ ለመሸሸግ ወደ አዶላም ዋሻ እንደወረደ የእግዚአብሔር ቃል ይናገራል። ይህ ወቅት ለዳዊት እጅግ በጣም ፈታኝ ወቅት ነበር። ይህ ወቅት ለዳዊት እጅግ በጣም መራራ ወቅት ነበር። ክብሩን የጣለበት፣ ስሙን የጣለበት፣ ከተማውን የለቀቀበት፣ ርስቱን የለቀቀበት፣ መብቱን የለቀቀበት፣ ስልጣኑን የለቀቀበት፣ የራሱ የሆነውን መብት ሁሉ የተወበት፣ ከተማውን ለቆ ዋሻ ውስጥ የተደበቀበት ወቅት ነበር። በዚህ ወቅት ሶስቱ የዳዊት ኃያላን ዳዊት ወደ ተሸሸገበት ዋሻ ድረስ መጡ ይላል። እነዚህ ሶስቱ ኃያላን ኃያል ብቻ ሳይሆን ታማኞቹም እንደነበሩ የእግዚአብሔር ቃል ያስረዳል። በጣም የሚገርማችሁ በፈተና ወቅት ነገሮች ሲቀያየሩ፣
የያዛችሁት ሲበተን፣ ያገኛችሁት ተቀባይነት ዜሮ ሲሆን፣ ያጀባችሁ ሲበተን፣ በግራ መጋባት ስትዋጡ፣ ብቸኝነት ሲከባችሁ፣ አጽናኝ በምትፈልጉበት ወቅት የህይወት አቅጣጫ ዝብርቅርቁ ሲወጣ የጠፍታል የሚል እሱ ነው እውነተኛ ወዳጅ። ከተማ ውስጥ ዳዊት በሚኖርበት ወቅት ብዙ ወዳጆች ነበሩት። ብዙ ተቀባይነት አግኝቶ በነበረበት ወቅት ብዙ ወዳጆች ነበሩት። የተደላደለ ህይወት በሚኖርበት ወቅት ብዙ ወዳጆች ነበሩት። ወደ ጫካ በወረደበት ወቅት ግን ቼክ የሚያደርገው ሰው አልነበረም። ከብዙ ሰዎች መካከል ሶስቱ ኃያላን ዳዊት ወደ ተደበቀበት ስፍራ ድረስ ወርዶ ቼክ አረጉ። አለ ንጉሳችን፣ አለ አንተ የተቀባ ሰው። የሰዎቹ ቅንነትና ታማኝነት በአእምሮ የማይለካ ነው። ሶስቱ የዳዊት ኃያላን ታማኝነታቸውና ቅንነታቸው ከአእምሮ በላይ ነው። እንዴት ካላችሁኝ ዳዊት በቤተልሔም በር ካለችው ምንጭ ውሃ ማን ባመጣልኝ ብሎ ተመኘ ይላል። እነሱ ግን የዳዊትን ንግግር እንደ ትእዛዝ ተቀበሉ። ሶስቱ ኃያላን ህይወታቸውን አደጋ ላይ ጥሎ ዳዊት ከተደበቀበት ከአዶላም ዋሻ እስከ ቤተልሔም ድረስ 12 ኪሎ ሜትር በእግራቸው ተጉዞ የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ከምንጩ ቀዱ ይላል። ዛሬ ከሰዓት በኋላ መልእክቴ ይሄ ነው። የሆነ ሰራዊት ይበተናል። አልፈ ትቀዳለህ አልኩኩ። 2017 እንደዚህ ይሆናል። 2017 እንደዚህ ይሆናል። የተከለከልከውን ነገር አልፈ ትቀዳለህ። የጠላት ሰራዊት ቆሞ እያየ በመካከላቸው አልፈ ትቀዳለህ። ይህ መልእክት የኔ ነው የሚል ሰው አሜን ይበል። ሰው ምን ያህል እንደሚወድ መለየት የምትችለው በችግር ጊዜ አንተን አያስቀድምም፣ ራሱን ያስቀድማል። የሚመጣው ነገር እኔን ያገኝ መጀመሪያ። እነዚህ ሶስቱ ኃያላን እንደዚህ ነው ያሉት። ዳዊትን አንተ አትውጣ፣ በቤተልሔም ከተማ ያለችው ምንጭ በፍልስጤማውያን ሰራዊት እንደተከበበች እናውቃለን። አንተ ወጥተህ አደጋውን ከምትጋፈጥ እኛ እንጋፈጣለን። አንተ የእስራኤል ዓይን ነህ፣ አንተ የእስራኤል ህልውና ነህ። አንተ መመታት የለብህም። ስለዚህ አንተ እዚሁን፣ እኛ እንወጣለን። ምን አይነት ወዳጅነት ነው? ምን አይነት ቅንነት ነው? ምን አይነት መልካምነት ነው? ምን አይነት መተባበር ነው? ዳዊት የተቀባ ሰው ነው። ዳዊት የተመረጠ ሰው ነው። ዳዊት የእስራኤል ዓይን ነው። ዳዊት ለእስራኤል ወሳኝ ሰው ነው። ሶስቱ የዳዊት ኃያላን ለዳዊት የሰጡት ገንዘብ አይደለም፣ ቁሳቁስ አይደለም፣ ውድ የሆነውን ህይወታቸውን ነው የሰጡት። እግዚአብሔር የቀባውን ሰው፣ የእግዚአብሔር ምርጫ የወደቀበትን ሰው ከወደድክ ህይወትን እስከ መስጠት ውደደው። አይ ካልክ ኖርማል ሰው ሁን። ሪል ወዳጅ ከሆንክ ህይወትን እስከ መስጠት ከህይወት የሚበልጥ ነገር የለም። እነዚህ ሰዎች እኮ ሲሄዱ ከመጣን መጣን፣ ካልመጣንም ላንተ ነው ይሄ መስዋዕትነት። መጽሐፍ ቅዱስ ሲናገር እነዚህ ሰዎች ያመጡትን ውሃ ዳዊት አልጠጣም ይላል። ይሄ ውሃ አይደለም ደም ነው። ስለዚህ ምን አልልም፣ አልጠጣም፣ የእናንተን ደም አልጠጣም አለ። ለእኔ ስትሉ ህይወታችሁን በአደጋ ላይ ጥላችሁ ነው ያመጣችሁት። ለመመታት ወስናችሁ ነው የሄዳችሁት። ይህንን ውሃ ነው ብዬ አልጠጣም፣ ጎሮሮዬ እንደደረቀ ይቀጥላል እንጂ አልጠጣም፣ የወዳጆቼን ደም አልጠጣም፣ አይቻለው ልባችሁን አለ። ኧረ እግዚአብሔር እንደዚህ አይነት ወዳጅ ይስጣችሁ። ሰው ሁሉ አሁን ሸንጋይ ነው፣ በጣም አታላይ ነው። በዚህ አይን ካንተ ጋር ያወራል፣ በዚህ አይን ከሌላ ጋር ያወራል። እግዚአብሔር ሰው ከሰጣችሁ እንደዚህ አይነት ሰው ይስጣችሁ። ለትዳር ሊሆን ይችላል፣ ለስራ ፓርትነርነት ሊሆን ይችላል፣ ለሆነ ጉዳይ ሊሆን ይችላል። እግዚአብሔር መልካም ሰው ይስጥህ። እግዚአብሔር በበጎ ሰው ይባርክ። እግዚአብሔር በመልካም ሰው ይባርክ። እግዚአብሔር በቅን ሰው ይባርክ። እግዚአብሔር በደግ ሰው ይባርክ። ሶስቱ የዳዊት ኃያላን ሁለት አይነት መስዋዕት ነው የከፈሉት። የመጀመሪያው ዳዊት ከተደበቀበት ከአዶላም ዋሻ ጀምሮ እስከ ቤተልሔም ከተማ ድረስ 12 ኪሎ ሜትር በእግር መጓዝን አስቡ። ሁለተኛው የከፈሉት መስዋዕት በጣም የሚያስፈራ ነው። በታጠቀ ሰራዊት ላይ፣ አልሞ በሚጠብቅ ሰራዊት ላይ፣ በዛ አይነት ታርጌት ውስጥ ሕይወታቸውን አደጋ ላይ አሳልፎ በመስጠት ነፍሳቸውን አደጋ ላይ በመጣል ልክ በዳዊት ሌብል የሚፈለጉ ሰዎች ናቸው። ነገር ግን ሶስቱ የዳዊት ኃያላን ሞትን ሳይፈሩ የፍልስጤማውያንን ሰራዊት ሰንጥቆ በማለፍ ከምንጩ ቀዱ ይላል። ፈርቶ መመለስ አይደለም የኛ መለያ። ደካማ ሆኖ መገኘት አይደለም የኛ መለያ። የኛ መለያ ሰንጥቆ ማለፍ ነው። ዝም ዛም ሚንጫጫ አንተ ስትደርስ እንደ ድንጋይ ዝም ይላል። አትሻገርም የሚል ድምፅ የሚያሰማ እጅ የሚሰነዝር ጦር የሚወረውር ቀስት የሚያዘጋጅ ጉድጓድ የሚቆፍር መቃብር የሚያዘጋጅ በቡድን የተቀመጠ ዋሻ ውስጥ ያለ የሰነፎች ማህበር እንደ ድንጋይ ዝም ይላል።
ኧረ አንድ ሰው ጮኸ አሜን አሜን። ደካማ ማንነት ውስጣችሁ ላይ ካለ ዛሬ አውጥታችሁ ትጥላላችሁ። ኧረ በጌታ በኢየሱስ ስም ከሚፈራ ሰው ጋር ምሳ እንዳትበላ። ፍርሃትን ያስተጋባል። ሉቃስ ምዕራፍ 4 ቁጥር 30 ላይ እርሱም በመካከላቸው ሰንጥቆ ሄደ። ኢየሱስ ሰንጥቆ እንዳለፈ እኛም ሰንጥቀን እናልፋለን። ኢየሱስ ሰንጥቆ ያለፈው በእግዚአብሔር ኃይል ነው። ኢየሱስ ሰንጥቆ ያለፈው በመንፈስ ቅዱስ እርዳታ ነው። እኛም በውስጣችን ካለው ከመንፈስ ቅዱስ እርዳታ የተነሳ የጠላትን ጭፍራ ሰንጥቀን እናልፋለን። አጠገብ ያለውን ሰው ነካ አድርገውና ትችላለህ በለው። ድገምልኝ። ሄሎ ሃሌሉያ። ሰንጥቀ ማለፍ፣ ሰንጥቀ ማለፍ፣ ሰንጥቀ ማለፍ፣ ሰንጥቀ ማለፍ። ባለስልጣን ልትሆን ትችላለህ። ባለሀብትም ልትሆን ትችላለህ። በጣም ዝነኛ ልትሆን ትችላለህ። በጣም እጅግ በጣም ተጽዕኖ ፈጣሪ ልትሆን ትችላለህ። የሆነ ወቅት ቦታ የሚያስለቅቅ ችግር ያጋጥማል። ይሄንን እንዳትረሳ። እንደ ጎርፍ ይመጣና ወንበርን ያስለቅቃል። እንደዚህ አይነት ቀን እንዳለ አትርሳ። በዚህ ወቅት ማን ያስፈልጋል ካልከኝ እውነተኛ ወዳጅ ያስፈልጋል። ምንም አይመጣም አትበል። ይመጣል፣ ይመጣል። የሚመጣው በቀጠሮ አይደለም፣ እንደ ጎርፍ ይመጣል። በዚህ ዓለም ህይወት እንደዚህ ነው። እንደዚህ በምትልበት ወቅት ኖርማል ነው፣ በረጅሙ ትተነፍሳለህ። እንደዚህ ስትል ግን ትንፋሽ ያጥራል ትላለህ። አተነፋፈስ ይቀየራል። ረዳት ትፈልጋለህ፣ አጽናኝ ትፈልጋለህ፣ አጋሽ ትፈልጋለህ። ማን ባመጣልኝ እንደ ዳዊት ማለት ትጀምራለህ። ማን ባመጣልኝ ብሎ የተናገረው ተራ ሰው አይደለም፣ ለንግስና የተቀባ ሰው ነው፣ ኃያል ሰው ነው። በመጽሐፍ ቅዱስ በተጻፉ ነገስታቶች መካከል እንደ ዳዊት ዝነኛ ሰው አልነበረም፣ ታላቅ ሰው ነው። በሆነ ወቅት ግን ማን ባመጣልኝ ማን ባጠጣኝ አለ። እንደዚህ አይነት ቀን በሚያጋጥማችሁ ወቅት እውነተኛ ወዳጆችን ማየት ጀምራላችሁ። ገንዘብ ሲኖራችሁ፣ ስራ ሲኖራችሁ፣ የሆነ ነገር ሲኖራችሁ በቀን 2 ጊዜ 3 ጊዜ የሚደውሉ ሰዎች ስራ መበላሸቱን ከሰሙ በኋላ፣ ሱቅ መዝጋትን ከሰሙ በኋላ፣ ወደ ቤት መመለስን ከሰሙ በኋላ አይደለም መደወል፣ አንተ ስትደውል ሁሉ አያነሳልህም። ትክክለኛ ማንነት ያላቸው ሰዎች ወደቀ ሲባል ከሰሙ ምግብ አይበሉም፣ እስካለህበት ድረስ ይመጣሉ። እንደ 3ቱ ኃያላን ዳዊት ከተማውን ለቀቀ፣ ወደ ዋሻ ገባ የሚለውን ዜና ከሰሙ በኋላ 3ቱ ኃያላን ምንም ጊዜ አልሰጡም፣ እየሮጡ ነው የመጡት። ደረሱ ዳዊት ወዳለበት። ምን ትፈልጋለህ? አንተን ቼክ ለማድረግ ነው የመጣ ነው። ምን ያስፈልግሃል? ምግብ ነው? ውሃ ነው? ልብስ ነው? ሰው ነው? ለሁሉ እንሆናለን እኛ። ሞራሉን የወደቀውን ማንነቱን ከፍ አረጉት። ሃሌሉያ። እግዚአብሔር የሚያነሳ ሰው ይስጥ። እግዚአብሔር የሚያነሳ ሰው ይስጥ። ወርቋል እኮ ይሄ ሰው። ከተማውን ለቋል፣ ቤተ መንግስቱን ለቋል፣ ክብሩን ለቋል፣ ስልጣኑን ለቋል። ጫካ ውስጥ ነው ያለው። በዝናብ እየተደበደበ ነው፣ በፀሐይ እየተቃጠለ ነው፣ የምሽት ብርድ እየመታው ነው። ግን ንጉስ ነው፣ ግን የተቀባ ሰው ነው። አንገበገባቸው፣ ተቃጠሉ በዳዊት መውደቅ፣ ተረበሹ በዳዊት መውረድ። አንተ እኮ ወሳኝ ሰው ነህ፣ ታስፈልገናለህ። የሚያስፈልግህን ነገር ሁሉ እናቀርብልሃለን። ማን ባመጣልኝ ምኞቱን ነው የገለጸላቸው። ተመኘ ይላል። እነሱ ግን እንደ ትእዛዝ ነው የተቀበሉት። ማን ባመጣልኝ ብሎ የተናገረውን የምኞት ንግግር፣ የልቡን ሐሳብ እንደ ትእዛዝ ተቀብለው ቀጥታ 12 ኪሎ ሜትር በእግራቸው ተጓዙ። ሰራዊት አለ፣ ብዙ ጭፍራ አለ። ያንን ጭፍራ አልፎ ከምንጩ ቀድቶ አመጡለት። አንዳንድ ጊዜ በህይወታችን ላይ የሚመጡ ቻሌንጆች ኮልኮሌውንና ኮተቱን እንድንለይ ይረዳናል። ማን እያጀበ እንደሆነ፣ ማን ምን እንደሆነ እንድትለይ ያግዛል። ቻሌንጅ ጥርስ አይሰብርም፣ ጆሮ አይቆርጥም። ተቀበል። ማንነትን ይገነባሃል። ጠንካራ ትሆናለህ። ልታለቅስ ትችላለህ፣ ኖርማል ነው። ልትፈራ ትችላለህ፣ አዎ ኖርማል ነው። ለብዙ ዘመን አይደለም የምትፈራው። የሆነ ሲዝን አለች፣ ወይ 1 ሳምንት ወይ 1 ወር። ከዛ በኋላ አንበሳ ትሆናለህ፣ በሌላ ክብር ትገለጣለህ። አንድ ሰው ጮሆ አሜን ይበል። አጠገብ ያለውን ሰው የዛሬ ችግር ኖርማል ነው በለው። ራካ ፓራዶስ
ድንገተኛ ቻሌንጆች በህይወታችን ላይ በሚመጡበት ጊዜ እንደ መልካም አጋጣሚ መውሰድ አለብን። ራሳችን መርገም የለብንም። ለምን ሆነ በማለት ግራ መጋባት የለብንም። እንደ መልካም አጋጣሚ መውሰድ አለብን። በዛን ወቅት ነው ብዙ ኮልኮሌ የምታራግፈው። ዳዊት እውነተኛ ወዳጆችን የለየው በዚህ ችግር ወቅት ነው። አው ከተማ ውስጥ ብዙ ፕሮቶኮሎች ነበሩ። ጫማ የሚወለውሉ፣ ክራባት የሚያስተካክሉ ብዙ ፕሮቶኮሎች ነበሩ ከተማ ውስጥ። ጫካ ውስጥ ማን ይሁን ፕሮቶኮል የሚሆን? አቧራ ስነካው ንጉሱ የለበሰውን ቀምሱን የሚያስተካክልለት ፕሮቶኮል ማን ይሁን? ጫካ ውስጥ ንጉስ ሆይ ብሎ ፊቱን የሚያይ ማን ይሁን? እውነተኛ ወዳጆችን ዳዊት የለየው ጫካ ውስጥ ነው። ብዙ ነገሮችን የምትማሩበት ትምህርት ቤት ነው ችግር። ዳዊት ከተማውን ለቆ ወደ አዶላም ዋሻ ሲገባ ኃያላን መከተል ጀመሩ። ሶስቱ የዳዊት ኃያላን የተባሉት እያንዳንዳቸው የሰሩትን ጀብድ መጽሐፍ ቅዱስ በዛ ክፍል ይናገራል። ዝም ብሎ አይደለም ኃያል የተባሉት። ሶስቱም ኃያላን ምንም ጀብድ ሳይሰሩ አይደለም ኃያላን የተባሉት። ሰርቶ ነው ኃያላን የተባሉት። ተዋግቶ አሸንፎ ነው ኃያላን የተባሉት። እጃቸው እስኪዝል ድረስ፣ ደማቸው እስከምንጠባጠብ ድረስ ሰው ሁሉ ሲሸሽ ቆሞ በመዋጋት ነው ሶስቱ ኃያላን የሚል ማዕረግ ያገኙት። ብርድ ልብስ ውስጥ ተኝተ ኃያል አትባልም። ወርደ ስትወጣ ሰው ይሄ መንገድ አይሆንም ብሎ ሲቀይር አንተ ይሆናል ብለ ስታልፍ በሰራው ስራ ነው ማዕረግ የሚሰጠው። ዝም ብለ ብድግ ብለ ትልቅ ስም የምትፈልግ አንተ ሰው የለም። ትልቅ ስም የሚመጣው በትልቅ ስራ ነው። መሬት ላይ ስራ ከዛ በኋላ አየር ላይ ትልቅ ስም ይኖራል። መሬት ላይ ሳሰራ አየር ላይ ስም ይፈልጋል። አንዳንድ ማንም አንተን አይወቅ። መሬት ላይ ስራ አየር ላይ ስም ይጻፋል። ማይወዱ ሰዎች ስምን ይጠራል። መሬት ላይ ያለው ስራ እንዲጠራ ያስገድደዋል። አመንክም አላመንክም መሬት ላይ ያለው ስራ መሬት ላይ ስራ አየር ላይ ትጠራለህ። ስለነዚህ ሶስቱ ኃያላን በአንድ ደቂቃ ውስጥ ብናገር ደስ ይለኛል። የዳዊት ሶስቱ ኃያላን መካከል የመጀመሪያው በአንደኛ ዜና ምዕራፍ 11 ቁጥር 11 ላይ የተጠቀሰው በረጅሙ የዳዊት ግዛት ዘመን የሶስቱ አለቆች አለቃ የነበረ ያሽቤአም የተባለ ሰው ነበረ። በአንደኛ ዜና ምዕራፍ 11 ቁጥር 11 ላይ ተጽፏል። ስለዚህ ሰው ታሪክ ያሽቤአም ይባላል። በረጅሙ በዳዊት ግዛት ዘመን የአለቆች አለቃ በመሆን ያገለገለ ጀነራል ነው። ከዚህ የተነሳ ነው ከሶስቱ ኃያላን መካከል የተጠቀሰው። በሁለተኛው ደረጃ የተጠቀሰው ከፍልስጤማውያን ጋር በተደረገው በሁለተኛው ጦርነት እስራኤላውያን ሁሉ ሲሸሹ ስፍራውን ሳይለቅ እጁ እስኪዝልና ከሰይፉ ጋር እስኪጣበቅ ድረስ የተዋጋ በትውልድ የቢንያም ወገን የሆነ አልዓዛር የተባለ ሰው ነው። እስራኤላውያን ሁሉ ሲያፈገፍጉ እሱ ግን ወደ ጠላት እየሮጠ እጁ ከጦር ጋር እስኪጣበቅ ድረስ ከእጁ ላይ ደም እስከሚፈስ ድረስ ብቻውን ቆሞ ጠላትን የመታ አልዓዛር የሚባል ሰው ነው። ለዚህ ነው ኃያል የተባለው። ምን ሰርተ ነው ኃያል ለመባል የምትፈልገው? ስም የሚመጣው ከስራ በኋላ ነው። ዶክተር ይባላል እንደ አንድ ሰው ዝም ብሎ 40 ዓመት ስለሆነ 80 ዓመት ስለሆነ ዶክተር አይባልም። ተምሮ የሚያስፈልገውን አሟልቶ ነው። አሟላና ስም ይመጣል። አኮረፈ። ብዙ ሰው አኮረፈ። አሁን እኔ ዝም ብዬ አንተን 7ኛ ክፍል ተማሪ ዶክተር ብል ምን ይጠቅማል? ምን ይጠቅማል? አንተ 7ኛ ክፍል ነው ያቋረጥከው። ዶክተር ብል አቤት ትላለህ። ታፍራለህ። ራሱ በጣም ትሸማቀቃል። እንዲህ ብለህ ትሽኮረመማል። ያንተ ያልሆነ ስም ራሱ ያሳፍራል። በስም ስትጠራ ግን ኩራት ይሰማል። ከሶስቱ ኃያላን መካከል ሶስተኛውና የመጨረሻው ከፍልስጤማውያን ጋር በተደረገ በሌላ ጦርነት የእስራኤል ሰራዊት ልብ እጅግ ፈርቶ በነበረበት ወቅት በመለኮታዊ እርዳታ በመታመን ጦርነቱን ተቋቁሞ ጠላትን ያሸነፈ የአጌ ልጅ ሳማ ይባላል። ይሄ ሰው የእስራኤል ሰራዊት ልቡ በወደቀበት ወቅት ብቻውን ቆሞ ከፍልስጤማውያን ሰራዊት ጋር ተዋግቶ የፍልስጤማውያንን ሰራዊት የመታ ጀግና። ከዚህ የተነሳ ከሶስቱ ኃያላን መካከል ኃያል የሚል ስም አገኘ። እግዚአብሔር በዘመናችሁ ኃያል ያርጋችሁ። በኢየሱስም ከቤተሰቦቻችሁ መካከል አንድ ኃያል ይውጣ። ኧረ አሜን አሜን አሜን። ዳዊትን ወክሎ ማንኛውንም አክሽን የሚወስዱ የዳዊትን ሞት የሚሞቱ ዳዊት የተናገረውን ወስዶ መሬት ላይ ለመስራት ምንም የማይሰስቱ በጊዜ በገንዘብ በህይወት ማንኛውንም ነገር መስዋዕት በማድረግ ዳዊትን ለማገልገል የታጠቁ ወይም ያገለገሉ ኃያላን ናቸው። ዳዊት ከምንጩ እንዳይቀዳ የከለከሉት የፍልስጤማውያን ሰራዊቶች ነበሩ። ዛሬ የፍልስጤማውያን ሰራዊቶች ባይሆኑም ቤተሰቦችን ቻሌንጅ እያደረገ ያለ መርገም ሊሆን ይችላል፣
በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል። በጌታ በኢየሱስ ክርስቶስ ስም ሰንጥቀ ታልፋለህ። በጌታ በኢየሱስ ክርስቶስ ስም ሰንጥቀ ታልፋለህ። እስኪ አንድ ሰው አልፋለሁ ይበል። ኃያላን 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 ፍርሃት የማያጠቃችሁ አሜን አሜን። ጆሮ ያለው ይስማ፣ ልብ ያለው ልብ ይበል። ከእግዚአብሔር ጋር የቆመ ሰው አይበገርም። ወደ ዋሻ ሊወርድ ይችላል ግን አይበገርም። ለጥቂት ጊዜ በችግር ውስጥ ሊያልፍ ይችላል ግን አይበገርም። ለሆነ ዘመን ሊገፋ ይችላል ግን አይበገርም። ጥቂት ዘመን ሊያለቅስ ይችላል ግን አይበገርም። ወርቋል የሚል ዜና ተወርቶ ሳያልቅ ተነስቶ ያስገርማል። ጠፍቷል የሚል ዜና ተወርቶ ሳያልቅ በመነሳት ያስደንቃል። መግቢያ አካባቢ ያላችሁ ኦቨርፍሎ ከኔ ጋር ናችሁ? ከኔ ጋር ናችሁ ወይ? ቤተሰቦችን ወክለ የምታቋርጠው አንተ ነህ። ጓደኞችን ወክለ የምታቋርጠው አንተ ነህ። ፎቅ ላይ ያላችሁ አሜን ነው። እስኪ እናንተ ብቻ አሜን በሉት። ብዙ ስድቦችን፣ ብዙ ተንኮሎችን፣ ብዙ የተደራጁ ሰዎችን ሰንጥቀ አልፌያለሁ። አሁንም ቢሆን እያለፍኩ እገኛለሁ። ነገም ቢሆን 150 ሺህ ሆነው ቢሰለፉ በመካከላቸው ሰንጥቀ አልፋለሁ። ለምን ካላችሁ ከኔ ጋር ያለው ከነሱ ጋር ካለው፣ ከኔ ጋር ያለው ከነሱ ጋር ካለው፣ ሄይ ከኔ ጋር ያለው ከነሱ ጋር ካለው ብዙ የውሸት ደብዳቤዎችን ሰንጥቀ አልፌያለሁ። የመጨረሻ የተባሉ ሰዎችን ሰንጥቀ አልፌያለሁ። እነሱ የያዙት ጉዳይ የተባለውን ጉዳይ እንደ ተራ ነገር አልፌያለሁ። ዝርዝሩ ስለማያስፈልጋችሁ ነው እኔ አሁን በድፍን ማወር አልፌያለሁ። ሰንጥቀ አልፌ የምትቀዳው ምንጭ እንዴት እንደሚጣፍጥ ሁሉ ነገር ቤት ቢመጣ ቦታ አሰጠውም። ሶስቱ የዳዊት ኃያላን ያደረጉት ተግባር ሁለት አይነት ነገሮችን ያስተምረናል። የመጀመሪያው ለዓላማ ያለውን ቁርጠኝነት፣ የሆነ ነገር ላይ ፎከስን ከጣልክ ያንን ነገር እጅ ውስጥ ለማስገባት ህይወትን አደጋ ላይ እስከ መጣል ድረስ መወሰን እንዳለብህ ይመራል። እነሱ ያደረጉት ተግባር። ዳዊት ያደረገው ተግባር ደግሞ ሌላ ነገር ያስተምረናል። ምንድነው የሚያስተምረን? እናንተ ያመጣችሁት ውሃ አይደለም፣ ደም ነው። አልጠጣም፣ የወንድሞቼን ደም አልጠጣም። የተቀባበለ መሳሪያ አልፋችሁ፣ የተዘጋጀ ሰረገላ አልፋችሁ፣ ህይወታችሁን በአደጋ ላይ ጥላችሁ ያመጣችሁትን ውሃ አልጠጣም ብሎ ለእግዚአብሔር አፈሰሰ ይላል። አንዳንድ ስግብግብ ሰዎች እሱ ብቻ ይሙት፣ ይቆረጥ፣ ይፈለጥ፣ የኔ ነገር ይሳካ የምትሉ ሰዎች ከዚህ መማር አለባችሁ። እሱ ሞቶ አንተ መብላት የለብህም። የዳዊት ፓርቲ ይሄን ያስተምራል። ደግሞ እዚህ በኩል ያላችሁ እስኪ ተያያዙና በዚህ ወር ምልክት ይከተልሃል። በዚህ ወር ምልክት ይከተልሃል። በዚህ ወር ተአምራት ይከተልሃል። በዚህ ወር የእግዚአብሔር ኃይል ይከተልሃል። በዚህ ወር ፍሬሽ አኖይንቲንግ ይከተልሃል። በዚህ ወር የተከፈተ በር ይከተልሃል። በዚህ ወር የተዘጋጀ ነገር ይከተልሃል። በዚህ ወር የዳዊት መክፈቻ ይከተልሃል። እዛ ጥግ ያላችሁ በዚህ ወር ታምራት ይከተላችኋል። መጨረሻ ላይ ያላችሁ እዚህ ወር ታምራት ይከተላችኋል። አንቺ ግርግዳ ጋር የቆመሽ ሴት ታምራት ይከተልሻል። በር ላይ ያላችሁ ታምራት ይከተላችኋል። ይደወልልሃል፣ ጠብቅ። ትጠራለህ፣ ጠብቅ። የምስራች ትሰማለህ፣ ጠብቅ። የምስራች ትሰማለህ፣ ጠብቅ። የምስራች ይሆናል፣ ጠብቅ። መልካም ዜና ትሰማለህ፣ ጠብቅ። አትጠራጠር፣ ጠብቅ። በእምነት ተራመድ። አይሆንም ያልከው ነገር ይሆናል። የማይሆን የሚመስል ሁሉ ይሆናል። የተዘጋ በር ይከፈታል። የተቋረጠ ጉዳይ ይቀጥላል። የሞተ ነገር ሕያው ሆኖ ይነሳል።